ማትሪክስ ፊልም ብቻ ሳይሆን እውነተኛ ህይወታችን ቢሆንስ? ትንቢቱ እውን እየሆነና አርቲፊሻል ኢንተለጀንስ ዓለምን እየተቆጣጠራት ነው። የፊልሙ ዋና ሀሳብ የኤአይ ሪቮሉሽን አድጎ ከሰዎች ቁጥጥር በመውጣቱ በሰው ልጆችና በማሽኖች መካከል ጦርነት ይቀሰቀስና የሰው ልጆች በማሽኖች የተወሰደባቸውን የበላይነት ለመቀልበስ ሲሉ አንድ እጅግ አደገኛና አስደንጋጭ ውሳኔ ወሰኑ። ይህም ለማሽኖች ዋና የኃይል መሰረታቸው የሆነው የፀሐይ ብርሃንን ለአንዴና ለመጨረሻ ጊዜ ከጥቅም ውጭ ማድረግ ነበር። ነገር ግን ይህ ውሳኔ የሰው ልጅ ራሱ በፈጠረው የኤአይ ማሽኖች ተሸንፎ የነሱ ባሪያ ከመሆን ግን ሊታደገው አልቻለም። እዚህ ላይ ነው የማትሪክስ ጽንሰ ሀሳብ የሚመጣው። ማትሪክስ የተፈጠረበት ዋና ዓላማ ማሽኖች ወይም ሮቦቶች በሰው ልጆች አማካኝነት ያጡትን ከፀሐይ ብርሃን የሚያገኙትን ኃይል ከራሳቸው ከሰዎች የሚወጣው ሙቀት እንደ ኃይል ምንጭ ወይም እንደ ባትሪ ለመጠቀም ነው። ይህንን ያለምንም እንቅፋት ለመጠቀም ያስችላቸው ዘንድ ደግሞ የሰው ልጆችን አእምሮ በውሸት ዓለም ውስጥ በማስተኛት ሰዎች እውነት ነው ብሎ በሚያስቡት ነገር ግን ፍጹም እውነት ያልሆነ አእምሯቸውን የጠለፈ ግዙፍ በኮምፒውተር ፕሮግራም የተፈጠረ ምናባዊ ዓለም ወይም ሲሙሌሽን ፈጠሩላቸው።